ጭንቀት ሐሳብ ጭንቀት ስትረስ ስለ ልጆች መጨነቅ ስለ ኑሮ መጨነቅ አገር ቤት ስላሉ ወገኖች መጨነቅ ስለ ዘመድ መጨነቅ ከሰይጣን ቀጥሎ ጠላታችሁ ስትረስ ጥሩ ጓደኞች ያላቸው አንድ ጥሩ ጓደኛ ያላቸው ሰዎች ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል ንዴታችን ቁጣችን መነጫነጫችን ብስጭታችን እሱ ነው ኢሞሽናል ዌልነስ ለየትኛው ዕድሜ ብላችሁ ነው የምትደበሩት ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት ቢ ሃፒ ኢንጆይ ዩር ላይፍ ዲፕሬሽን አታስተናግዱ ዲፕሬሽን ብቻ አይደለም ምሬትን ብስጭትን ንዴትን ቢተርነስ መራራነት ግራጅስ ቂም መያዝን አያስፈልግ ከእናንተ ከሕይወታችሁ አስወግዱት መራራነት ሲመጣ አስወግዱት ንዴት ሲመጣ አስወግዱት ብስጭት ሲመጣ አስወግዱት ኢሞሽናሊ ዌል መሆን አለባችሁ ጥሩ ጤነኛ ኑሮ እንድትኖሩ መንገድ ላይ የሚጠሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጠሉት ራሳቸውን ነው እኮ የሚጠሉት ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ who cares አንተ ያልክ ተመናጨክ ምናል ደህና ነኝ ስንል ምን ማለታችን ነው ደህና ነሽ ወይ ሲባል ሲጠየቅና ደህና ነኝ ብለሽ ስትመልሺ ምን ማለት ነው የመጀመሪያው ዳይሜንሽን ኦፍ ዌልነስ የሚባል ነው ሜንታል ዳይሜንሽን ለአእምሯችሁ ምን እያደረጋችሁለት ነው ጭንቀት ሐሳብ ጭንቀት ስትረስ ስለ ልጆች መጨነቅ ስለ ኑሮ መጨነቅ አገር ቤት ስላሉ ወገኖች መጨነቅ ስለ ዘመድ መጨነቅ ከሰይጣን ቀጥሎ ጠላታችሁ ስትረስ ነው እንደ ስትረስ ጠላት የላችሁ የሚገርመው ደግሞ 99% of the things that you worry about they will never happen ልጄን እናቴን ቤተሰቤን እስራኤል እንደዚህ ሆኑ ማሰብ መጨነቅ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን ዲያቤቲስ ሜሊተስ ኮሮነሪ አርተሪ የልብ በሽታ የደም ብዛት የስኳር ኢቭን የተለያዩ በሽታዎችን ያመጣል ጠላታችን ነው ጭንቀት እስቲ ጭንቀት ጠላቴ ነው በሉ you have to get rid of it ሲመጣ እኔ ጋር ይመጣል እኮ ዞር በልልኝ ነው ማለት በቃ ዞር በል ልጅ እንደዚህ ብትወድ ልጆች እንዲህ ቢሆንስ ስትረስ እንደዚህ ቢሆንስ ኑሮ እንደዚህ ቢሆንስ ያኛው እንደዚህ ቢሆንስ ስትረስ ነው እና ግን ጠላት ነው ለሜንታል ዌልነሳችሁ ሜዲቴሽን ሰላም ጥሩ ነገር መስማት ጥሩ ነገር ማንበብ ሜንታል ዌልነስ አችሁ መጠበቅ አለባችሁ ይሄንን አእምሮ ብትከፍቱት አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል ነጩ ግሬ የሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት በትሪሊየን የሚቆጠሩ ኮኔክሽኖች አሉት ሴሬብረም ሴሬቤለም ሜዱላ ፖንስ የተባሉት ማይንድ ግን ይለያል ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን ማይንድ ግን ክብደት የለውም መልክ የለውም የቱ ጋር እንዳለ አታውቁም ግን ይረበሻል ሲመጣና ሲጫናችሁ ስትረስ ጭንቀት ሲበዛባችሁ ቴል ዩርሰልፍ አላስተናግድህም ማለት አለባችሁ አላስተናግድህም እኔ ጋር ይመጣ አላስተናግድህም አልቀበልህም ለምን ሜንታል ዌልነሳችሁ መጠበቅ አለባችሁ ሁለተኛው ዳይሜንሽን ኢሞሽናል ዌልነስ ይባላል ኢሞሽናል ዌልነስ ደግሞ ይሄ ንዴታችን ቁጣችን መነጫነጫችን ብስጭታችን እሱ ነው ኢሞሽናል ዌልነስ ዲፕሬሽን ይመጣል ንገ ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ ምን ሆኛለሁ ምን የተፈጠረ ነገር አለ ምንም መጥቶ ግን ይከመራል ላይ እኔ ልንገራችሁ በጣም ደስተኛ ሰው ነኝ አሁን ግን ደስተኛ የሆንኩት በውሳኔ ነው እዚህ ዓለም ላይ ፈጣሪ ፐርፌክት ነው ይሄ የተፈጠረው ነገር ግን ፐርፌክት አይደለም ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው አይሞላም ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ ህይወታችሁን ኢንጆይ አድርጉት ህይወታችሁን ይሄ ኢሞሽናል ዌልነስ ሶስተኛው ዳይሜንሽን ፊዚካል ዌልነስ ነው ወይም አካላዊ ደህንነታችን ነው አካላዊ ደህንነታችን ፊዚካል ዌልነስ የሚባለው አሁን
ይሄ ሰውነት አለኝ፣ ይሄ ሰውነት አለኝ። በዚሁ ሰውነት ነው የምኖረው። ይሄው ሰውነት ነው የሚያረጀው። ይሄው ሰውነት ነው የሚሞተው። ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው። ይሄው ሰውነት የእናንተም እንደዛው ነው። ለዚህ ሰውነታችሁ ምን እያረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ሥጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ? እኔ መጀመሪያ በመጣሁበት ዘመን በቃ ሰዎች ሲጋብዙኝ እዛ ሬስቶራንት አንዱ ስቴክ ሃውስ ሲወስደኝ፣ አንደኛው ቺዝኬክ ፋክተሪ ሲወስደኝ፣ አንደኛው አበሻ ሬስቶራንት ሲወስደኝ፣ ለካ በየዓመቱ በመጣው ቁጥር ዌት ጌን እያረኩኝ ነው። በመጣው ቁጥር ለካ እየጨመርኩ ነው። ከዛ 95 ኪሎ ግራም ገባሁ። ማለት 210 ፓውንድ ሆንኩኝ። እንዴት ሉዝ ላድርገው? ኤክሰርሳይዝ ሰራ፣ ዳይት ብሰራ፣ ጠዋት ተነስቼ ብሮጥ፣ በፍጹም አስቸገረኝ። ግን ልክ እንዳልሆነ አውቃለሁ። ወይቴ ለፊዚካል ዌልነስ መጨረሻ ላይ ለእናንተ እንድትከተሉት አይደለም፣ የግሉተን ሴንሲቲቭ መሆኔን አወቅኩኝና ወደ ግሉተን ፍሪ ዳይት ገባሁ። ብታምኑም ባታምኑም 20 ኪሎ ግራም ሉዝ አደረኩኝ። አሁን 75 ኪሎ ግራም ነው። ምን ልል ነው የፈለግኩት? ይሄ በኋላ እንዳያስቸግረን። አሁን ዕድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት ዓመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድን ነው የምትበሉት? ዋሽንግተን ዲሲ አካባቢ አንድ ወዳጅ ያለና ቁርስ ጥሬ ስጋ ይበላል። ቁርስ ለአእምሮት ጥሬ ስጋ ማብላት አንድ ነገር ነው። በሳምንት 4 ጊዜ 5 ጊዜ ጥሬ ስጋ መብላት ግን ትራይግሊሰራይዱ፣ ኮሌስትሮሉ፣ በኋላ የልብ ኮሮነሪ አርተሪ ዲዚዝ የሚባላል ልብን የሚዘጋ ምንድን ነው እየበላችሁ ያላችሁት? ቻሌንጅ ላደረጋችሁ ነው ዛሬ። አመጋገባችሁ እንዴት ነው? ቫይታሚን ትወስዳላችሁ ወይ? እኔ ቫይታሚን ወስዳለሁ። ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ አይረን፣ ፎሌት፣ ዚንክ፣ ማግኒዚየም፣ ማንገኔዝ ያለበት አንድ ታብሌት በቀን ወስዳለሁ። ለምንድን ነው የምወስደው? ከሚኔራል ነው የተሰራሁት። ሰውነቴ ይፈልጋል። ቫይታሚን ለሜታቦሊዝም ያስፈልጋል። አንድ ጊዜ ወዳጆቼን ጠየቋቸውና በጣም ሀብታሞች ናቸው። ቫይታሚን ትወስዳላችሁ ወይ አልኳቸው። ለምንድን ነው የምወስደው? እኔ እኮ ጤነኛ ነኝ አሉ። ሳፕሊመንት አንወስድም፣ ሚነራል አንወስድም፣ ቫይታሚን አንወስድም፣ ዳይታችንን አናስተካክልም፣ ወይታችንን ለቁመታችን አናስተካክልም። ስለዚህ ግን ማድረግ ያለብን ምንድን ነው? ፊዚካል ዌልነስ መጠበቅ አለባቸው። ዛሬ አሳይመንት ሰጥቼ ነው የሚሄደው። አሳይመንት ሰጥቼ የሚቀጥለው ዓመት ስንመጣ ፊዚካሊ ፊት መሆን አለ። አሁን እኔ ዕድሜና የምመስለው አንድ አይደለም። ማለት ከዕድሜ በጣም ነው ማንሰው የምመስለው። ለምን? ሌላ አካል ስለማይሰጠኝ በጣም በጥንቃቄ እንከባከበዋለሁ። እናንተም እንደዚህ እንድታረጉ ነው። አራተኛው ኢንተሌክቹዋል ዌልነስ ይባላል። ኢንተሌክቹዋል ዌልነስ ደግሞ በየቀኑ ኤቭሪ ሲንግል ዴይ በእውቀት ማደጋቸውን እርግጠኛ ሆኑ። ትንሽ ነገር አንብቡ፣ ዶክመንተሪ ነገር እዩ፣ በእውቀት ደጉ፣ ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ፣ ትንሽ እውቀት ጨምሩ እና ኢንተሌክቹዋል ዌልነስ ትንሽ እኔ ብዙ ጊዜ አነሳዋለሁ። በኢትዮጵያ ውስጥ በጣም ምሁራን ከነበሩ ሰዎች አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ስኮላር ነው የሚባለው። የተማረው ግን እስከ 4ኛ ክፍል ነው። 4ኛ ክፍል ተማሪ ነው። እዛ ነው ያቆመው። አንድ ጊዜ ሲጠየቅ እንዴት ይህንን ሁሉ እውቀት ሰበሰብክ ተባለ። እኔ አለ ሁል ጊዜ ልተኛ ስል መጽሐፍ ይዤ ነው የምተኛው አለ። እኔ 6ኛ ክፍል ነበርኩ። ይህን ቃለ መጠይቅ ስተኛ መጽሐፍ ይዤ ተኛለሁ። ጥያቄ መጠየቅ ሲኖርብኝ የማላውቀው ነገር ሲኖር እጠይቃለሁኛል። አላፍርም። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅሁ ሆስተሷን እጠራትና እንዴት ነው የሚበላው እላታለሁ። ሬስቶራንት ገብቼ ምግቡ ካልገባኝ፣ እዚህ ጋር ያለው ምግቡ ካልገባኝ፣ ሜኑ ካልገባኝ ጠርቼ ምንድን ነው እላታለሁ።
እኔ የዛለታ የሰማሁ ቀን ጀመርኩኝ የመጽሐፍ ይዤ መተኛት። እስካሁን ድረስ መጽሐፍ ይዤ ነው የምተኛው። ኢንቴንሽናሊ ኤቭሪ ሲንግል ዴይ በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት እደጉ። ይሄ ኢንተሌክቹዋል ዌልነስ ይባላል። አምስተኛው ሶሻል ዌልነስ ነው፣ ማህበረሰባዊ ደህንነት ነው። ከቤተሰቦቻችሁ ጋር እንዴት ናችሁ? ከእህት ወንድሞቻችሁ ጋር እንዴት ናችሁ? ከዘመዶቻችሁ ጋር እንዴት ናችሁ? እኔ እህቶች አሉኝ። ከእህቶቼ ጋር ያለ መጣላት ፖሊሲ አለኝ። ይሞክራሉ ሊጣሉኝ፣ ግን አልጣላቸውም በፍጹም። ምን እላቸዋለሁ መሰላቸው? አሁን አንቺ ከኔ ጋር መጣላት ትፈልጊያለሽ? ብትታመሚ እኮ ጓደኞች የተወሰነ ጊዜ ያስታምሙሻል። ከዛ ወንድሟ የት ነው ብለው አምጥተው እኔ ጋር ነው የሚጥሉሽ። እኔንም እንደዛው፣ እኔም ብታመም ጓደኞች የተወሰነ ጊዜ ያስታምሙኛል። ከዛ እህቶቹ የት ነው ያለው ተብሎ አንቺ ጋር ነው አምጥተው የሚጥሉኝ። አንጣላ። ከእህት ወንድሞቻችሁ ጋር ደህና ናችሁ? እግዚአብሔር ይመስገን። ሁሌ ሰላም አድርጉ። በፍጹም ያለመጣላት ፖሊሲን እንድትከተሉ ነው እመክራችሁ። ሶሻል። ሌላ ጓደኞች፣ ጥሩ ጓደኞች። ሪሰርች ምንድን ነው የሚያሳየው? ጥሩ ጓደኞች ያላቸው፣ አንድ ጥሩ ጓደኛ ያላቸው ሰዎች፣ ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል። ጥሩ ጓደኞች ይኑራችሁ። ስለዚህ ቤተሰባችሁ ጋር ሰላም አድርጉ። እናንተ ትልቅ ቢዲ አደልት ኢን ዘ ሃውስ። ወንድሞቻችሁ እህቶቻችሁ ሊጣላችሁ ሲፈልጉ ቢዲ አደልት ኢን ዘ ሃውስ። እናንተ ግድ የለም ምናምን ብላችሁ እናንተ ሰላም አድርጉ። እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ። ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል።